بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ድና የተከበራችሁ ወንድሞቼና እህቶቼ ባላችሁበት ያላህ ሰላም በእናንተ ላይ ይሁን እያልኩ ዛሬም እንደተለመደው የሆነ ቪዲዮ ይዤ መጥቻለሁ። ከትናንት ወዲያ እንደተለመደው ያው ስክሮል አደርጋለሁ ቲክቶክ እና አንዳንዴ ስገባ ስክሮል አድርጌ ቶሎ ደግሞ ነገሩን ለመጨረስ ሰርች ማድረገውን ነገር መጨረስ ከፈለኩኝ ኖቲፊኬሽን ውስጥ ገባና ከኖቲፊኬሽኖች መካከል ሜንሽን የሚል አለ። ሜንሽን የምደረግባቸውን ቪዲዮዎች ቼክ አደርጋለሁ። ከትናንት ወዲያም አሁን ገባሁና ሜንሽን የተደረኩበትን ቪዲዮ ቼክ አደርጋለሁ ብዬ ስገባ ቪዲዮ የቆየ ቪዲዮ ነው። የዛሬ 3 አመት መዲና በነበርኩበት ሰዓት ላይቭ ሪከርድ አድርጌ እንትን ያልኩት ነው። ላይቭ ሪከርድ አድርገው የለቀቁት ነው። የዚያኔው ነበር የለቀቁት ወንድሞች። ይሄ ደግሞ ሜንሽን ያደረገኝ ሰው ከትናንት ወዲያ ነበር ቪዲዮውን ያየው እና ሜንሽን አደረገኝ። ሜንሽን ተደረገ ገባሁና እንደሌላውን ቪዲዮ እያየሁ ነበር። ኮመንቱን ሳይ ደነገጥኩ ወላሂ። ለምን ያ ቪዲዮ ሲጀመር ሪከርድ የተደረገው በጣም አጭር ሰከንድ ናት። እኔ ከተናገርኩት ረጅም ሰዓት ተቅሪበን ያንን ላይቭ አስታውሰዋለሁ። ከ2 ሰዓት በላይ ነበር ላይቭ። ወደ ጂም ቤት እየሄድኩ ነበር ሳወራ የሄድኩት። ያንን ረጅም ሰዓት 20 ሰከንድ 30 ሰከንድ የምትሆን ቪዲዮ ቆርጠው ስላወጡ ያንን ቪዲዮ ተንተርሶ ሰው ከስር ኮመንት ላይ የኮመንት ጋጋታ ሱብሃንአላህ ትገረማላችሁ። ኮመንቶቹ በሺ ነው የሚቆጠሩት፣ በመቶ ሳይሆን በሺ ነው የሚቆጠረው። እና በጣም ያሳዘነኝ ነገር ምንድነው ከነዚያ ኮመንቶች መካከል ትችቶች አሉ። ትችት ያው ኖርማል ነገር ነው። ማንም ሰው ያልተመቸውንና ያላመነበትን ነገር ትችት የማቅረብና ይህ ነገር ትክክል አይደለም ብሎ የመሞገት መብት አለው። ያው መጀመሪያ ሙሉውን ሰምቶ ማለት ነው። ዝም ብሎ የተቆራረጠ ነገር ሰምቶ ሳይሆን ሙሉ ነገር ሰምቶ ተረድቶ የመመለስና የመተቸት መብት አለው። ከትችቱ ባሻገር ደግሞ የሚሳደቡ ወንድም እህቶች አጋጠሙኝ። የሚሳደቡ ስላችሁ በጣም በቃ ግልጽ የሆነ ትላልቅ ስድቦችን የሚሳደቡ ሰዎችን አየሁ። ወላሂ ያሳዘኑኝ። ለምን እንዳሳዘኑኝ ታውቃላችሁ? አኺራ እኮ ገና አልመጣም። ገና ወደ አኺራ እየሄድን አይደል? በጣም ፈጠንን፣ ቸኮልን በጣም።
አላህ ፊት ስንቆም መተሳሰብ ሲባል ሰው ቀለል አድርጎ ሊያስበው ይችላል። ሁላችንም ቀለል አድርገን ልናስበው እንችላለን። ግን ነገሩን ካስተነተንን አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር يوم يفر المرء من أخيه وأمه وأبيه وصاحبته وبنيه ሁሉም ሰው ከሌላው ዘመዱ ይሸሻል፣ ከእናት ከአባቱ ይሸሻል፣ ከገዛ ሚስቱ ከልጆቹ ይሸሻል። ለምንድን ነው የሚሸሸው ሲባል لكل امرئ منهم يومئذ شأن يغنيه ሁሉም ሰው የተበቃቃ ነው። በቃ የዚያን ቀን ሁሉም የራሱ የሆነ ከአላህ ጋር የሚተሳሰበው ሂሳብ አለው። በራሱ ጉዳይ ቢዚ ነው። የሌላን ሰው በራሱ ላይ መጨመር አይችልም። ወልዳ ያሳደገችው እናቱን አንዲት መልካም ስራ አንዲት ሐሰና አሳልፎ አይሰጥም ማንም ሰው የዚያን ቀን ማለት ነው። ቀኑ በጣም ከባድ ከመሆኑ የተነሳ እናት ወልዳ ያሳደገችውን በጣም የምትወደው ልጇን ለሱ ብላ ነሷን የምትሰጠው ልጇን አንዲት መልካም ሐሰና አሳልፋ አትሰጠውም በዚያ ቀን በጣም ከባድ ስለሆነ ቀኑ ማለት ነው። በዚያ ቀን አላህ ፊት ቀርባችሁ እስቲ አስቡት። የሆነ ግለሰብ መጥቶ 10 ሐሰና አምጣ ትባላለህ። ለምንድነው 10 ሐሰና የምሰጠው? 3 ሐሰና 15 ሐሰና ለምንድነው የምሰጠው? ይሄን መልካም ስራዬ ለምንድነው አሳልፌ የምሰጠው? የሰገርከውን የጾምከውን ስትጠየቅ የሆነ ጊዜ እኮ ቲክቶክ ላይ ተሳድበሃል ኮመንት ላይ ትባላለህ። ምን ያህል እንደሚከብድ እስቲ አስቡት። ቢላሂ አለይኩም የማታውቀው ግለሰብ ያ ረቢ ይሄንን ሰው አላውቀውም ብትል አለማወቅ ማወቁ አይደለም ሰድበሃዋል። ግን ተግባባን። አታውቀኝም አላውቅህም አይደለም ሰድበህኛል። ስለሰደብከኝ ወማ ረቡከ ቢዘላሚን ሊልዓቢድ አላህ ደግሞ የባሮችን በደል የሚያልፍ አምላክ አይደለም፣ ለራሱን በዳይ አምላክ አይደለም። እኔ የተበደልኩትን ደግሞ ከነ በደሌ ሳይከፍልልኝ ዝም ካለ ረብል ዒዘቲ ወልጀላል በሱ ሐቅ አይታሰብም። እንዲህ ያለ ነገር ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ነው። የኛ መዝገብ ደግሞ አንዲትም ነገር አያስቀርም። አንድ በአንድ መስመሮቹ ሁሉም በቃ ተሞልቶበታል የሰራነው ነገር በአጠቃላይ። አስቡት በዚያ ቀን አላህ ፊት ቀርበን የማናውቀውን ሐታ ሐሳቡ ያልተመቸንን ሐሳቡን ጠልተን ለመቃወም የጻፍነው ኮመንት ስድብ ሲሆንና የተቃወምነውን ግለሰብ ሄደን መልካም ስራችንን ስንሰጠው እስቲ አስቡት። እኔ ወላሂ እዚያ ጋር የጻፉት ወንድሞቼና እህቶች ያሳዘኑኝና ያ ረቢ የኔን እንደሆነ ይህችን አሁን እዚህ ጋር የተሳደቡትን እንደሆነ ይቅር ብያቸዋለሁ። የኔን እዚህ ጋር ያለውን ነገር ወላኪን አሳዘኑኝ። ለምንድን ነው ያሳዘኑኝ? ኮመንቱ ሴቭ ተደርጎ ይቀመጣል ብለው የሚያውቁት ቪዲዮ ላይ ምክንያቱም ቪዲዮ ላይ ኮመንት ስትሰጥ ሴቭ ተደርጎ እኮ ይቀመጣል አይደል? ሴቭ ተደርጎ ይቀመጣል ብለው የሚያውቁት ቪዲዮ ላይ እንደፈለጉ ኮመንት ላይ ሰውን መሳደብ ኖርማል ያደረጉ ወንድምና እህቶች ላይቭ ላይ ሲሆን ምን ያህል መሳደብ እንደሚችሉ ገመትኩ። ላይቭ ላይ የጻፍካትም ቪዲዮ ላይ የጻፍካትም አንድ በአንድ ተሰብስባ ትመጣለች። ዘንድሮ ሶሻል ሚዲያ ተከፍቶልን ለመጠቀም ትልቅ በር እንደተከፈተው ሁላ ወንጀላችን የማብዛቱም ነገር ያንኑ ያክል በሩ ክፍት ነው። አስባችሁታል ግን ምን ያህል እንደሚከብድ? የማታውቁትን ግለሰብ ነገ አላህ ፊት ቆማችሁ እናንተ አንዲትን ሐሰና ከእናታችሁ ጋር ስትከራከሩ የሆነ የማታውቁት ግለሰብ መጥቶ ሐሰናህን አምጣ ወይ ደግሞ የሱን ወንጀል ተቀበል ትባላለህ። በጣም ከባድ ነው። ስለዚህ ወንድሞቼ እኔ ብዙ ጊዜ ኮመንት ልጽፍ ስል ወላሂ ሁሌም ማስታወሳት አንዲት ግጥም አለች። የአንድ ዓሊም የተናገራት ንግግር ናት። ምንድነው ያለው? ወማ ሚን ካቲቢን ኢላ ሰየፍና ወዩብቂ الدهر ما كتبت يداه فلا تكتب بكفك غير شيء يسرك في القيامة أن تراه የሰው ልጅ እንደሆነ ማለፉ አይቀርም ያልፋል። ወማ ሚን ካቲቢን ጸሐፊው በአጠቃላይ ይሄዳል ሟች ነው። ወዩብቂ الدهر ما كتبت يداه አላህ ደግሞ ሱብሓነሁ ወተዓላ ተግባባን ተጽፎ እንዲቀመጥ ያደርገዋል አለ ይሄን ነገር። ወይ ደግሞ ዘመን የሱን ንግግር ያስቀረዋል። ዘመን ብሎ እዚህ ጋር የተናገረው ምን ለማለት ፈልጎ ነው ተብሎ ሲታሰብ መዝገቡ ነው። ዱንያ ላይ እሱ የሰራውን ነገር በአጠቃላይ የሚመዘገብበት መዝገብ አለ። ላ ይጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ማለት ነው። አላህ ፊት ስንሄድም ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። ሁለቱንም የሰራ ግለሰብ ቅንጣት ታክል እንኳን መልካም ነገር የሰራ ያገኛል፣ ቅንጣት ታክል መጥፎ ነገር የሰራ ሰው ያገኛል። ስለዚህ አሁን አላህ ፊት ቀርበህ አንዲትን ሐሰና ከእናትህ ጋር እየተከራከርክ የማታውቀው ባዳ እድሜ ልክህን ከሱ ጋር ያልተገናኘኸው ወደፊትም የማታገኘውን ግለሰብ ቁጭ ብለህ በጣትህ ብቻ ነካ ነካ አድርገህ ሰድበኸው
አላህ ፊት ሄደህ የሰገድከውን ሰላትና የጾምከውን ሰውም ስታስረክበው እስቲ አስበው ምን ያህል እንደሚከብድ ምን ያህል ራሳችን እየበደልን እንደሆነ እስቲ አስቡት። ስለዚህ ወንድሞቼና እህቶቼ فلا تكتب بكفك غير شيء يسرك في القيامة أن تراه ነገ አላህ ፊት ስትደርስ ከሚያስደስትህ ነገሮች አትጻፍ። በቃ ፖስት ማድረግ ስትፈልጉ የሰው ስድብ አይሁን፣ የሰው ሐሜት አይሁን፣ ስትናገሩ የሰው ሐሜት አይሁን፣ ስትጽፉ እንደዚያው ሁሉም ነገር ላይ ተጠንቀቁ። ይሄን ነገር ያልኩበት ምክንያት ያቺ ፖስት ላይ እነዚያ 1000 ሲናገሩ የነበሩ ወንድሞቼ 1000 ሰዎች ምንም ነገራችሁ ነገር ከ50% በላይ ከነሱ መካከል አሁን ቢጠየቅና እንዲህ አይነት ቀን ላይ ሙአዝ ነዚፍ የተናገረው ቪዲዮ ላይ ምን ብለህ ጽፈሃል ቢባል አያስታውስም። ጭራሽ ረስቶታል እሱ። ወማ ካነ ረቡከ ነሲያ አላህ ደግሞ የሚረሳ አምላክ አይደለም። ሰው ልጅ የበደልከውን ነገር አላህ አይረሳም። የአላህ መዝገብ ደግሞ የሚሻርና የሚሰረዝ የሚደለዝ መዝገብ አይደለም። خلاص ተጽፏል ይቀመጣል። የሰው ሐቅ ደግሞ በእስቲግፋርም የሚሄድ ነገር አይደለም። ስለዚህ ወንድሞቼና እህቶቼ ፕሊስ ያ ፖስት ወላሂ አስደነገጠኝ። ምክንያቱም አሁን እኔ መልካም ነገር እናገራለሁ ብዬ ነበር የተናገርኩት። መልካም ነገር የማይናገሩ ሰዎችን ምን እያልናቸው ይሆን? አሁን ለምሳሌ ቲክቶክ ላይ መጥቶ የሚሳደብ ሰው ምን ብለን ኮሜንት እየጻፍን ይሁን ብዬ ነው ያሰብኩት። ምክንያቱም እኔ መልካም ነገር ልናገር ብዬ እንደዛ የምሰደብ ከሆነ ለመሳደብ ላይ የሚወጣው ደግሞ ሰው ሁላ በቃ ለራሱ ነው ስድብን የጀመረው በሚል ያጥረገርገዋል። አላህ ፊት ስትደርስ ደግሞ ወለመን እንተሰረ ባዕደ ዙልሚሂ ፈኡላኢከ ማ ዐለይሂም ሚን ሰቢል የተባለው እኮ ብትሰደብ እንኳ ከተሰደብከው በላይ ሊቪል ጨምረህ መስደብ አትችልም። ተግባባን? ቆሻሻ ያለህን ግለሰብ ቆሻሻ ግማታም ካልከው ግማታሙን ትጠየቃለህ፣ ቆሻሻውን ግን አትጠየቅም። ምክንያቱም ብድሩን መልሰህ አንድ ትርፍ ወስደሃላ ቦነሷን ትከፍላታለህ አላህ ፊት ቆመህ። ተግባባን? ስለዚህ የእስልምና ሃይማኖት ሐቅ ሲባል በተለይ የሰው ሐቅ ይሄን ያክል በዲቴይል ደረጃ መጠንቀቅ ያለብን ነገር እንጂ ዝም ብለን እንደፈለግን የምንሳደብበት ሐቅ አይደለም። ፕሊስ ወንድሞቼ እህቶቼ እንጠንቀቅ። ለእናት ለአባታችን እንኳን ማንሰጠውን መልካም ነገር አላህ ፊት ቆመን ለማናውቀው ባዳ አሳልፈን አንስጥላችኋለሁ። ይሄን ለማለት ነው የመጣሁት። አንዛዛሁባችሁ አይደል? إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.